በዚህ ዘመን በመሃል አዲስ አበባ የባዕድ አምልኮ የሚፈጸምበት ቦታ ነበር ቢባል ማን ያምናል? ይህ ቦታ በጨለማ ስራው የታወቀ ቦታ ነበር። ከጊዜ ወደ ጊዜ ሰዎች በዚህ ቦታ ይሰበሰቡ ነበር፣ ለመጸለይ ሳይሆን መስዋዕት ለማቅረብ። ምን ለማን ሊሉ ይችላሉ። ነገር ግን የተለያዩ እንስሳት በዚህ ዛፍ ስር ይታረዱ ነበር። ይህ ቦታ በእውነት የፍርሃትና የጨለማ መንፈስ ያለበት ቦታ ነበር። እንግዲህ እዚህ አካባቢ ይሄ አካባቢ የሚባለው ሉቄ ወንዝ ይባላል። እቺ ሾላ እዚህ ያለችዋ ወጪቲ አርባር ትባላለች፣ ወይ ደግሞ ወጪቲ ሾላ በመባል ትጠራለች። ይሄ ቦታ ድሮ ኦሬዲ አባቶቻችን እዚህ ጋር በወር አንድ ቀን የገብርኤል ዕለት ይሰባሰባሉ። ተሰባስበው ምንድነው እድር ነገር መስርተው ከብዙ ቦታ ነው የሚመጡት። ከመሪ በሻሌ ከዚህ ከቦሌ ኮተቤ ከሴምሲ አካባቢ ያሉ አርሶ አደሮች ድሮ ነበሩ አባቶች እዚህ ጋር ተሰባስበው በወር አንድ ጊዜ ይገናኛሉ። እግዚአብሔር ሰላምታ ይለዋወጣሉ። ማህበራዊ ህይወታቸውን በወር አንድ ጊዜ ሳንቲም ያዋጣሉ። እንደ እድር ነገር አቋቁመው ለሐዘንና ለደስታ ይገናኙበታል። እድሩንም በእድር ምክንያት ማህበራዊ ህይወት መስርተው አብረው ይኖሩ ነበረ። ከዛም ባለፈ በአመት ግንቦት ልደታ ቀን ገንዘብ አዋጥተው በሬ ያርዳሉ፣ እግዚአብሔር እንደምናሉ፣ ጸሎት በደንብ ያደርጉ ነበረ። ብሎም ምናልባት ዝናብ አጋጣሚ ሳይዘንብ ሲቀር እንዲዘንብላቸው አዛውንት እናቶችና አባቶች እግዚአብሔርን ይለምናሉ ቆመው። በመጀመሪያ ከዚህ ነዋሪዎች አባቶች ሲነግሩን ባህላዊ በዚህ የነበሩ አባቶች ተወላጆች ባላባቶች የነበሩ ባህላዊ የሆኑ ስራዎች ይሰሩበት የነበረ ትልቅ ሾላ አለ። በዚህ አካባቢ ዋርካ አለ። ይህንን ደግሞ በተለያየ በ19 ወር በገባ በ19 ቅዱስ ገብርኤልን ምክንያት በማድረግ ቀጥሎም ደግሞ በተለይ ግን በአመቱ ግንቦት አንድ ቀን በዚህ እየተሰባሰቡ አንዳንድ ሁኔታዎች ሲያከናውኑት ነበረ ማለት ነው። ይሄ እንደምታዩት ይሄ ዋርካው በፊት ጥንት አባቶቻችን ሳይገባቸውና ሳይረዱ ሳያውቁ አምልኮ ባይድ ይታምልኩ ባይድ አምላክ ዘእንበሌ ከኔ በቀር ሌላ አምላክ አታምልኩ፣ በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ በመጀመሪያ እግዚአብሔር ሰማይና ምድርን የፈጠረ የእጽዋቱም የወንዙም የአትክልቱ የሁሉ ፈጣሪ እግዚአብሔር ከኔ በቀር ሌላ አምላክ አታምልኩ ነው የሚል። ግን ምዕመናን ሳይረዱ ይህን የምታዩት ሾላ አምልኮ ባይድ የሚፈጸምበት ነበር የነበረው። ነገር ግን አንዳንድ ቀን አንዳንድ ነዋሪዎች በዚህ ቦታ ውስጥ ብርሃንን አዩ። የሚያስፈራ ቦታ ይህ እንዲሆን አይገባም ብለው ተስፋ አደረጉ። በዚህ ቦታ ላይ ቤተክርስቲያንን ለመገንባት ወሰኑ። እና ይሰማቸው ነበረ። በሰዓቱ በጣም ይሰማቸው ነበረ። ልክ በለመኑ ወይ በዕለቱ ወይ በማግስቱ ሳይዘንብ አልፏቸው አያውቅም። ይሄ ምንድነው ምን ያህል ንጽህና እንዳለና ለእግዚአብሔር እንትናቸው ቅርበት እንዳለ የሚያስታውቅ ነገር ነው። በዛ ሲያደርጉ ቆይተዋል እዚሁ እንትን ብለው። ከዛ በኋላ እንግዲህ ጊዜ ይሻሻላል። በዛን ጊዜ የነበረ ቤተክርስቲያን የሚባል እዚህ አካባቢ የለም። የካ ሚካኤል ነበረ። እኔ ራሴ እዚሁ አካባቢ ተወላጅ ስለነበርኩኝ የካ ሚካኤል ነው ክርስትናን የተነሳሁት እና ከዛ ወደዚህ የለም ቤተክርስቲያን የሚባለው ሁሉ መንገድ የለም ምን የለም። ከዚህ በእግር ነው የሚካሄደው። ክርስትና ደግሞ ጠዋት በሌሊት ስለሆነ ለዛ ለመድረስ ራሱ እናቶች ብዙ ወንዙን ተሻግሮ ደፋ ቀና ብሎ ነው እዛ የሚደርሱት። እዛ ደርሰው ክርስትና ለመምጣት ራሱ ለማቅረብ የማይቻልበት ጊዜ ነበረ ልጅ ራሱ እና ጊዜው ተሻሽሎ ከተማ ወደዚህ መጥቶ አሁን ዛሬ ከዛ በኋላ ሳልተ ምሕረት እዚህ አካባቢ መጣች። ሳልተ ምሕረትንም ለቤተ ክርስቲያን የሰጡት የኛው አባቶች ነበሩ።
ቦታው ማለት ነው። ወደዚህ ቤተክርስቲያን ስላልነበረ እንዲቀርባቸው ፈልገው እንትን አሉ። ከዛም ቆይቶ ደግሞ ሚካኤል ሴምሲ ሚካኤል መጣ። ከዛ እንደዚህ እያለ ነው አሁን እዚህ ጋር እንትን ያለው። እዚህ አካባቢ ደግሞ ይሄም ራቅ አሁን ሲታይ ይሄም ደግሞ የመኪና መንገድ አለ። ሌሊት መኪና ለመሻገር አዛውንቶች በጣም ብዙዎቹ አደጋ እየደረሰባቸው ነበረ። ሄደውም በቃ ብዙም እንትን ዛይሉ ብዙ ድካም። እቺ ቤተክርስቲያን ስትመሰረት ብዙ ፈተናዎች አሉ። እንድትመሰረት የተጀመረችበት ዓመተ ምህረትና ዕለት 2008 ዓመተ ምህረት መጋቢት 30 እዚች መቃኞ ቤተክርስቲያን ተሰብስበን በምንሰራበት ወቅት ማለትም ቀደም ሲል አርሶ አደሮች የዚህ ቦታ ባለቤት አርሶ አደሮች እቺ ቤተክርስቲያን እንድትሰራ ጠየቅናቸው። ሰጡን። በግምት 2500 ሜትር ካሬ ብለው በግምት ሰጡን። በዛ በሰጡን መሬት ላይ ኮሚቴ አቋቁመን ህዝቡን አሰባስበን ፊርማ አሰባስበን ለአዲስ አበባ ሀገረ ስብከት አሳውቀን ይሁን ደግሞ ለመንግስት አካላት ከክፍለ ከተማ እስከ ወረዳ ድረስ ደብዳቤ ተበትኖ ሲበተንም አርሶ አደሮች በሰጡት መሬት ላይ መሬትና ቤት ላይ ቅድስት ልደታ ለማርያምና ቅዱስ ዑራኤል ቤተክርስቲያን እንድትሰራ ትብብር ይደረግላቸው የሚል የአዲስ አበባ ሀገረ ስብከት ደብዳቤ ጻፈ፣ በተነ። በዛ መሰረት ብቻውንም አይደለም፣ ይህንንም ደግሞ እንደዚሁ ምክንያት አድርገን ፍርድ ቤት አመልክተን እውቀት እንዳይፈጠር መከላከያ ከፍርድ ቤት ሁሉ ደብዳቤ ይዘን ቤተክርስቲያኗን መጋቢት 30 2008 ዓመተ ምህረት እዚህ ጋር መቃኛዋን ስናጸዳ ስንሰራ ከዛ በኋላ ግን እግዚአብሔር መቼም የሱ ስራ የሱ ጥበብ እጹብ ድንቅ ነውና ሁሉ ጊዜ የእግዚአብሔር ስራ የእግዚአብሔር አምላካዊ ጥበቡ ሊገለጽበት በፈቀደበት ጊዜ ደግሞ በዚህ ያሉ ምእመናን ተሰባስበው በአባቶች ምክንያት አሳሳቢነት በእነሱ በምእመናኑም አሳሳቢነት ቤተክርስቲያን እንዲሰራ ታስቦ ስለዚህ ከተፈቀደ በኋላ ደግሞ ይኸው አሁን 7 ዓመት አስቆጥረዋል። ነገር ግን ይህ የእምነት ሥራ ቀላል አልነበረም። መጀመሪያ ቤተክርስቲያኑ መቃኞ ከተሰራ ከ2 ቀናት በኋላ መሬት ወረራ በሚል በመንግስት አካላት ፈረሳ ደረሰበት። ይህንንም ሲሰሩ የነበሩ ሰዎች አንድ በአንድ እየተፈለጉ ወደ እስር ቤት ገቡ። ሌላ ፈተና። አይገባም አይሆንም በሚል አካባቢው አስተዳደር ይዞን ወደ ፖሊስ ጣቢያ ወሰደን። ፖሊስ ጣቢያ እያንዳንዳችን ቃል ሰጠን። አሁንም ከዚህ በኋላ እንዳሰሩ ቤተክርስቲያን መስራት አይቻልም አሉ። አይ ቤተክርስቲያን እኮ የምንሰራው በህዝብ ጥያቄ ነው። እንደዚህ እንደ ወረዳ 8 ቤተክርስቲያን የለም። ሌላ እምነት ተቋማት ለምሳሌ እዚህ መስጊድ አለ፣ ሌሎችም ደግሞ አሉ እንጂ የኦርቶዶክስ እምነት ተከታይ ቤተክርስቲያን በዚህ በቅርብ የለም። ማዶም ሰዓሊተ ምሕረት ወረዳ 7 ማዶ ነች። ሌላውም ወደዛ በሙሉ ሩቅ ነው። ወረዳ 8 ኦርቶዶክስ ቤተክርስቲያን የለም እና ለምን ብንን አይቻልም አሉ። በቃ ያው አላረፍንም። አሁንም መቃኛዋን የሚሰራበት ጋር ሰርተን 4 ጣራና 4 ግድግዳ ይዘን መጥተን ይችን አቁመን ሚያዝያ 23 2008 የትንሣኤ ዕለት አምጥተን እዚህ አቆምን። ጠዋት የትንሣኤ ዕለት ታየች። ሰኞ በ24 ዋለች። ማክሰኞ በ25 አፈረሷት። እሷን አፍርሰውም አልተው እኛ የሰራነውን ኮሚቴዎችና ቦታውን የሰጡ ወደ 7 ሰዎች ወስደው አሰሩን። ባፈረሱ በወሩ ታሰርን። አሁን እኛ ያው እዚህ ሰሚት ፍርድ ቤት ነው ቀረብን። ምንም ነገር በቦታው ላይ ምንም መስራት አይቻልም፣ መሬት ወረዳ ነው፣ ይሄ አግባብ አይደለም በሚል እኛን ወነጀሉ። በዋስ ወጣን።
እያንዳንዳችን በ3500 ብር ዋስ ነው የወጣ ነው። 7 ሰዎች ወጣን። ከዛ አትድረሱ ተብለን ፍርድ ቤቱ ማዕቀብ ጣለብን። ያው ብቻው ፍርድ ቤቱን ብቻውን አይደለም የአካባቢም ደጋፊ እንዳለ ተቃዋሚም ስላለ ክትትል ስለሚያደርጉ እኛ ያው አርፈን ተቀመጥን። እግዚአብሔር መቼ ሲፈቅደው አይቀርምና 2011 እንደገና በአዲስ መልክ ተነሳስተን ያው ፒቲሽን ፊርማ አሰባሰብ ማለት ነው አገኘና ከዛ እዚህ ጋር ለመስራት 2008 ላይ ቤተክርስቲያን መቃኞ እዚህ ጋር እንትን ብለን ከአርሶ አደሩ እዚህ አካባቢ እንትን ለማቋቋም ስንፈልግ መጀመሪያ እዚህ ቦታ ባለቤቶችን እነ ሞገስ መኮንን፣ በቀለ አበበ፣ ለገሰ አበበ፣ ግርማ አበበ የሚባሉ ነበሩና ጠየቅናቸው። የጋራ ቦታቸው ነበረ። እሽታ አሳዩን። ጥሩ ነው እኛም እንደግፋለን አሉ። እነሱን ጥያቄ ፈቃደኝነት ካገኘን በኋላ ነው መቃኞዋን የሰራ ነው። ከዛ በኋላ ግን በአስተዳደሩ በኩል መቃኞ የሰራ ነው መቃኞ ህገወጥ ነው በሚል ተቃውሞ ገጠመን፣ ፈረሰብን። እኛንም አሰሩን። እዚሁ ሲኤምሲ ፖሊስ ጣቢያ ታስረን ከዛ በኋላ ደግሞ ፍርድ ቤት ቀርበን ፍርድ ቤቱ ዋስትና መብት ጠብቆልን ተፈታን። ከዛ ወጣንና እንደገና ያው ተስፋ ባለመቁረጥ በ2011 እንደገና እቺም መቃኞ ቤተክርስቲያኑ በቦታው መለስን ሰራን እና ያንን ከሰራን በኋላ ያው አሁን አስተዳደሩም እንደመጀመሪያው አልነበረም። ተረዱን። የህዝቡም ጥያቄ እየበረታ መጣ። አሁን ህዝቡም አሁን ከዚህ በኋላ እንግዲህ ህዝቡም እኛ እንጠብቃለን ወይ ይግደሉን የሚል አይነት ነገር ስላመጡ የህዝቡንም ጥያቄ በማየት አስተዳደሩም ችላ አለን። ከዛ በኋላ ካህናቶችንም አገልጋይ ካህናቶችንን ማስገባን መቃኞ ቤተክርስቲያን አስፋፋን። ካህናቶችን መጡ። ሰበካ ጉባኤ ተቋቋመ። የልማት ኮሚቴ ተቋቋመ። ከዛ በኋላ የቤተክርስቲያኑ ስራ እዚህ ድረስ እስካለ ድረስ ተጀመረ። እየተስፋፋ እያደር እየተስፋፋ በምዕመናኑ ድጋፍ እዚህ ደርሷል። በፍርሃትና በመከራ ውስጥ ቢሆኑም እንኳን እኒህ ኦርቶዶክሳውያን በዓለም ሳለባችሁ መከራ አለባችሁ የሚለውን ቃል በልባቸው ይዘው ድጋሜ ለመስራትና የሚመጣውን ሁሉ ለመጋፈጥ ተነሱ። ከዚያም ድንጋይ በድንጋይ ላይ እየተደራረበ ያሰቡት ተሰራ። ይህ ጊዜ ከማንኛውም ጊዜ ይልቅ ጽኑ ነበር። ቤተክርስቲያኑ ተፈቅዶ ተሰርቶ መቃኞ ተሰርቶ ስርዓት አምልኮ መፈጸም ከጀመረ አሁን 7 ዓመት አስቆጥረዋል ማለት ነው። ስለዚህ አሁን በዚህ ቦታ ብዙ ስራ ይሰራል። ብዙ አምላካዊ ጥበብ አምላካዊ ስራ ይገለጽበታል። በነገራችን ላይ የመቼም አምላካችን እግዚአብሔር እንኳን ስሙ በሚጠራበት አምልኮቱ በሚፈጸምበት አይደለም በየቤታችን እንኳን ትክክለኛ አማንያን ባሉበት ቤት እንኳን ብዙ ስራ ይሰራል እግዚአብሔር። ስለዚህ በተለይ ደግሞ በዚህ ቦታ በጸበሉ የተለያየ በሽታ ያለባቸው ሰዎች እየተፈወሱ ምስክርነት እየሰጡ ይገኛል። እግዚአብሔር ፈቅዶና እግዚአብሔር ወዶ በዚህ ቦታ ላይ እንግዲህ ቤተክርስቲያን እንዲተከል ሆኗል። ይህ ሲተከል ግን ያቺ አንደኛ ያቺ ጸበል ምክንያት አድርገን ነው አይንን የበራበት ምንም የማያይ ሰው መጥቶ ያንን ጭቃውን የጸበሉን እዛ እንትኑ ጭቃውን ጠርጎ አይኑን በርቷል። ይሄ ምስክር ነው እና ያንን ያየን ስንከታተል በዚህ እቺ ቦታ መስርተን እግዚአብሔር የተመሰገነ ይሁን እና እዚህ ቦታም ጸበሌ እንዲወጣልኝ የሚል 2 ሰዎች መጥተው ተናግር ተብያለሁ። እኔ ራሴ ይሄ ምስክር ነው እውነት ስለሆነ ነው። ካሁን በፊትም የነበሩት አባቶች ተናግሬያለሁ። በዚህ ባሉት ኮሚቴዎች ጸሐፊዎች ሁሉ ተናግሬያለሁ። ግን ወዶ ፈቅዶ እኔ አባታችን ወረድ እዝራ መጥተው በዚህ ቦታ ላይ መጥተው ይህ ቦታ እውነትም ሆኖ ስለተገኘ ያ ጸበል አሁን ሞቶ ብዙ ሰዎች እየተፈወሱ ይገኛሉ። መፈወሳቸውንም ያው እኔ ራሴ በዚህ ቦታ ላይ አጥባቂ እንደመሆኔ መጠን ምስክርነቴን ልሰጥ ስለወደድኩኝ ነው። አዎ ትክክለኛ እውነት ስለሆነ የምስክሩ በአእምሮ ህሙማን በአማኑኤል ሆስፒታል የሚታከሙ ሰዎች፣ በሰንሰለት የተያዙ ሰዎች በእውነት እዚህ እንደ እውነት ሆነ ለ5 ለ6 ሬሳ የሆነ የሚመጣ ሰዎች እየተነሳ በእግሩ ሲሄድ የምናየው
በመርኩዝ በክራንች የመጡት በዲስክ ምናምን የተያዙ ሰዎች እነሱ እንደገና እንትናቸውን ትተው በእግራቸው እየሄዱ ነው። አሁን እያየው ነው። ያ ምስክር ስለሆነ ይሄ ደግሞ እዚህ ቦታ ላይ ሁላችሁ መጥተው አሁን ይህንን ማስተላልፈው በዚህ በቅድስት ልደታ መንበረ ስብሐት ቅድስት ልደታ ማርያም ሰሜት በሻሌ ሰሜት ቅድስት ልደታ ማርያም በዚህ መታችሁ ሁላችሁም እንድትፈወሱ ድውያን እየተፈወሰው ለምጻሞች እየነጹ ነው። ያጡት እያገኙ ነው ያሉት። እውነቴን ነው። እዚህ ቤተክርስቲያን ከተመሰረተ ጀምሮ እንዲሁ እንዳልኳችሁ በተለያየ የአይምሮ ህሙማን የነበሩ በተለያዩ ተቋማት የአይምሮ የሕክምና ማዕከል የሆኑ ያረጋገጡላቸው ሰዎች በአጭሩ 356 ሰዎች ከአይምሮ ህሙማን ድነው ተፈውሰው የምስክርነት ቃላቸውን ሰጥተውናል። በዚህ ቤተክርስቲያን በጸበሏ ማለት ነው። በእመቤታችን ምልጃ በእግዚአብሔር አዳኝነት አዳኝ እግዚአብሔር ነው። አማላጅ ደግሞ ቅዱስ ዑራኤልና ቅድስት እናታችን እመቤታችን ንጽሕተ ንጹሐን አምላክ በሷ አማላጅነት በእጢ ካንሰር፣ በጡት ካንሰር፣ በማህፀን ካንሰር፣ በጨጓራ ካንሰር እንዲሁ ደግሞ ሲሰቃዩ የነበሩ የሕክምና ማዕከልም ሲያክማቸው ያረጋገጠላቸው ምዕመናን ደግሞ 32 ምዕመናን በጸበሏ ድነው የሕክምና ማስረጃ አምጥተው የምስክርነት ቃላቸውን ያው አድሬስ ለመስጠት ፈቃደኛ ስላልሆኑ እነሱ ቀርበው ምስክርነት እንዲሰጡ ያው ፈቃዳቸውን ጠይቀናቸው ነበር በሰዓቱ። ግን እኛ እናንተ ከነገራችሁልን ለእናንተ ከነገራችኋችሁ ይበቃል በሚል እኛ ግን በመዝገብ መዝግበን የያዝናቸው 32 ምዕመናን ከካንሰር በሽታ ተፈውሰዋል። እንዲሁ ደግሞ የእጢ በሽታ እናቶቻችን የማህፀን እጢ በሚል እንዳይወልዱ አትወልዱም ተብለው የሕክምና ማዕከል እንዲሁ ያረጋገጠላቸው እናቶቻችን 8 እናቶች ከእጢ ድነው ልጅ ወልደው እግዚአብሔርን ያመሰገኑበት እመቤታችን አማላጅነቷን የተናገሩበት ነገር አለ። ሌላኛው የዲስክ መንሸራተት ገጥሟቸው በዲስክ መንሸራተት እየተዛመሙ እየተሰቃዩ የነበሩ ምዕመናን ተስፋ ቆርጠው በቃ እንድንም ብለው ተስፋ ቆርጠው ግን እቺ ቤተክርስቲያን ከተተከለች በኋላ መጥተው የእናቱን አማላጅነት ተረድተው የቅዱስ ዑራኤልን ጠባቂነት አምነው ወደ እግዚአብሔር ጸልየው ጸበል ተጠምቀው እምነት ተቀብተው መስቀል ታሽተው ቅዱስ ቁርባን ቅዱስ ሥጋ ክቡር ደም ተቀብለው የዳኑ ደግሞ ምዕመናን 6 ምዕመናን አሉ። ሌላኛው በልዩ ልዩ ዩኒቨርሲቲ ተመርቀው ስራ አጥተው ቁጭ ብለው ሲያዝኑ ሲተክዙ የነበሩ ምዕመናን በዚህ ቤተክርስቲያን ከተተከለች በኋላ መጥተው ወደ ደብሩ ንስሐ ገብተው ጸበል ተጠምቀው ስራ ተሰጥቷቸው በእውነቱ ዛይን ይሬ ወዝን ይሰማ ውስተ ልበሰ ዘይታለ ዛ አስተዳለው እግዚአብሔር ለላ ያፈቅርው በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እግዚአብሔር ለሚወደው አይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ይሰጠዋል ተብሎ እንደተጻፈው በእውነቱ እነሱ ስራ አጣን ብለው ተስፋ በቆረጡ ሰዓት እግዚአብሔር ግን ሰው ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበው ስራ ሰጥቷቸው አስራት በኩራቱን ያወጡ ቤተክርስቲያንን አሁን የረዱ ስራ እንደሰጠቻቸው እመቤታችን ብዙ ምዕመናን በመጨረሻም ቤተክርስቲያኑ ቆመ። ይህ የመንፈስ ድል ነበር፣ የብርሃን ምልክት። በጨለማ ላይ የተቀመጠ ቦታ እንደገና ተቀድሶ ነበር። ለእግዚአብሔር አገልግሎት የታነጸ ድንቅ መንፈስን የሚያድስና ከጫጫታ የራቀ ቦታ። ሰሚት በሻሌ መንበረ ስብሐት ቅድስት ልደታ ለማርያምና ቅዱስ ዑራኤል ቤተክርስቲያን። እንደዚህ ደብር የስብከተ ወንጌል አገልግሎት እንግዲህ መምህራን አሉ። ከአንጋፋው ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ በዲግሪም በማስተርስም የተመረቁ መምህራን አሉ። ከኔው ጋር የሥራ ባልደረቦች የሆኑ ማለት ነው። በወራዊ በዓላት፣ በአበይት በዓላት እንዲሁም በዕለተ ሰንበት እንዲሁም ደግሞ በዕለት ዕለት ደግሞ ከሰኞ እስከ እሑድ ባሉን በማታው መርሃ ግብሮች ላይ ስብከተ ወንጌልን እንቅስቃሴን እናደርጋለን። የትምህርተ ወንጌልን ለሕዝበ ክርስቲያኑ እናስተምራለን። መጀመሪያ ቀደም ሲል ቦታው ታቦቱ ከመተከሉ በፊት ሲፈልቅ የነበረ ምንጭ ነው። ይሄ የጸበሉ መጀመሪያ እዚህ አካባቢ ምንጭ ነበረ። ምዕመናን አባቶቻችን በግብርና ሙያ የነበሩ ምዕመናን እዚህ ምንጭ ይፈልቅ ነበርና ይሄ ጸበል እንደነበረ በራእይ ያዩ ብዙ ምዕመናን የነገሩን ጸበሉ ቦታው ይሄ ነው። አሁን ግን ይሄንን መነሻ በማድረግ ያው በዘመናዊ መሳሪያ ጥናት አስጠንተን ውሃው እንዳለ ተረጋግጦ ላይ ከፍ ብለን እዛ ላይ ቆፍረን 220 ሜትር ላይ ያወጣን ነው ጸበል አለ ላይ። የዚህ ምንጩ ግን ዋናው ምንጩ መጀመሪያ ሲፈልቅ የነበረው ይሄ ነው እና ምዕመናን ምንጩ የመሬት ከርሰ ምድር ወይም ደግሞ
ጥንት ገና ቤተክርስቲያኒቱ ከመተከሏ በፊት የነበረ ጸበሉ ይፈልቅ የነበረው እዚህ ነው ለማለት ነው። ነገር ግን እንኳን ቤተክርስቲያኑ ቆመ እንጂ አሁንም ይህንን ቦታ የተለያዩ ችግሮች አላጡትም። ይህ ቅዱስ ቦታ ዙሪያው አጥር ባለመኖሩ ምክንያት የተለያዩ ሰዎችና የሌላ ቤተ እምነት ሰዎች እንደ መንገድ እንደ አቋራጭ ይጠቀሙበታል። በአጠገቡ ያለው ወንዝ በቆሻሻ ተሞልቶ የተበከለ ነው። ይህ የቦታውን አየርና መንፈስ ያበላሸዋል። ይባስ ብሎ ደግሞ በወንዙና የመድኃኔ ዓለም ቅዱስ ሥጋውና ክቡር ደሙ በሚዘጋጅበት በቤተልሔሙ መካከል ያለው ርቀት 5 ሜትር እንኳን የማይሞላ መሆኑ ችግሩን እጅግ ያገዝፈዋል። በሌላ በኩል ደግሞ ወደ ቤተክርስቲያኑ የሚወስደው ድልድይ የእንጨት በመሆኑ ብዙ ጊዜ ይሰበራል፣ ሰዎችም ይጎዱበታል። እንግዲህ እንዳልኳችሁ በዚህ በጀርባ የምታዩት ድልድይ በእንጨት የተሰራ ነው። ምዕመናን ሌሊት ሲያስቀድሱ ለማስቀደስ ሥጋው ደሙ ለመቀበል ሲመጡ በተለይ በዚህ በኩል ያልተመቸ በመሆኑ ድልድዩም የእንጨት ስለሆነ እየተሰበረ ምዕመናን የወደቁብን ምዕመናን ወደ ቤተክርስቲያን እንዳይመጡ በእውነቱ ያስቸጋሪ የሆነብን ድልድይ የምታዩት ድልድይ ነው። አሁን ይህንን ለመስራት ሰበካ ጉባኤው፣ የልማት ኮሚቴው፣ ካህናቱ፣ ሊቃውንቱ ሁሉም በመተባበር ይህን ድልድይ ለመስራት እንቅስቃሴ እያደረገ ነው ያለው። በዚህ በማዶ በበኩል በድልድዩ በላይ ብዙ ምዕመናን መጥተው የሚያስቀድሱ ሥጋው ደሙ ለመቀበል የሚፈልጉ ብዙ ምዕመናን አሉ። ግን ይህ ለመሻገር እንደምታዩት እንጨት ከዚህ ከደብሩ እንጨት ቆርጠን ነው የደለደል ነው የእንጨት ድልድይ። ይሄ ምንም መሻገሪያ ያልነበረው ቦታ ነው። እንዲሁ ለመስራት ደግሞ ድልድዩን ቀላል ነገር የሚያስፈልገው አይደለም። ምዕመናን ታውቁታላችሁ። በተለይ የዚህ የድልድይ ስራ ባለሙያ የሆናችሁ ምዕመናን ድልድይ እንዴት እንደሚሰራ ምን አይነት አቅም እንደሚያስፈልገው ሁላችሁ ታውቁታላችሁና ይህን ድልድይ ለመስራት በእውነቱ የምትችሉትን በሙያችሁም በገንዘባችሁም ረድታችሁን ከዚህ ከጀርባ ያሉ ብዙ ምዕመናን መጥተው ሥጋው ደሙን እንዲቀበሉ አምልኮታቸውን በተመቸ ሁኔታ እንዲገልጹ እንዲያከናውኑ ለማድረግ ድልድይ ለመስራት እየተንቀሳቀስን ያለንበት ሁኔታ ነውና ይህን የምታዩ የምትመለከቱ ኦርቶዶክሳውያን ልጆቻችን በውስጥም በውጭም ያላችሁ ብዙ ስራ ሰርታችሁ ስለ በረከት ጥቅም የምታውቁ ሁላችሁም ይህን ድልድይ ለመስራት ተነሱና ኑና አብረን እንስራ። የቅድስት ልደታ ለማርያምንና የቅዱስ ዑራኤልን ቤተክርስቲያን ይህ ከምታዩት ወንዝ አውጥተን የተሻለ ካቴድራል ሰርተን እንድንገለገል የእግዚአብሔር ፈቃድ እንዲሆን እናንተም እንድትረዱን ለማለት ነው። አሁን ምንድነው ትልቁ ነገር ቤተክርስቲያኗ እዚህ ረባዳ ቦታ ላይ ናት ያለችው። እዚህ ጋር የልደታ ለማርያምና ቅዱስ ዑራኤል ቤተክርስቲያን መኖሩን ብዙ ምዕመናን አያውቅም። ባለማወቁም ደግሞ ኦልሬዲ ካላወቀ ምንም አይነት እርዳታም ይሁን ለልማት መሳተፍ ስለማይችል አንዱም አሁን እኛ እንትን ያልነው የአካባቢው ምዕመን እንኳን ቢያንስ እንዲያውቅልን የሩቁም በዛው እግረ መንገድ ይሰማል እና እንዲያውቅልን፣ ሁለተኛ ለአገልግሎት የሚበቃ ቦታ በጣም ጠባብ ስለሆነ ያ ቦታ እንዲስፋፋልን፣ አሁን ለጸበል እንትን ብለን አውጥተን አሁን ስራ ላይ አገልግሎት አውሏል። ግን መጠመቂያ ቦታው ከወንዝ ጋር የተገናኘ የወንዝ ሽታ ያለው እና በጣም አስቸጋሪ ስለሆነ እሱንም የጸበል ቤት ለመስራት፣ ሁለተኛ ድልድዩ እዚህ ጋር ድልድይ መሸጋገሪያ ምዕመን አሉ ከማዶ በኩል የሚመጡት እነዛ ምዕመናቶች ወደዚህ ቤተክርስቲያን መጥተው ጸሎት ለማድረስም በቃ ቅዳሴም ሆነ ያው ኪዳን ለመቆም ማንኛውም ነገር እንትን ለማለት አልቻሉም። መንገድ የለም። ያቺ አሁን የተሰራችው የእንጨት ድልድይ ከአንድም 2-3 ጊዜ ተፈርሳ የሰው ሕይወቱን ላይ የቀጠፈችበት ጊዜ ያለ እና ያንን ሁሉ አሁን አስተካክለው ለመስራት ምዕመኑ ያለው ሕዝበ ክርስቲያኑ መድረስ አለበት። ምክንያቱም ይህንን ችግር በትክክል ካቀረብን ሕዝቡ አገልግሎቱን ካገኘ ቤተክርስቲያኗ ልማቷ ይቀጥላል። በዛ ዙሪያ ይህንንም አካባቢዋን እዚህ አካባቢ ቤተክርስቲያን መኖሯን አንዱም ሕዝብ እንዲያውቅልን አውቆም ወደ ቤተክርስቲያኗ መጥቶ አገልግሎት እንዲወስድልን። ቤተክርስቲያኑ የመጣው ለሕዝብ ስለሆነ ለምዕመን ስለሆነ በተለይ አቅመ ደካሞች ሩቅ
እየሄዱ ሳያውቁ ሁሉ አሁንም የሚሄዱ አሉ። ቢያውቁ እዚህ መጥተው አገልግሎት ያገኛሉ። ሩቅ ሄደው በጣም የሚሰቃዩ አሉ። ደህና ቤተሰብ ያለው በመኪና ሊሄድ ይችላል። ሌላው ግን በእግሩና በእንትኑ በጣም እየደከመ ስለሆነ እነዛ ምዕመናኖች አውቀው ወደዚህ እንዲመጡና ልማቱን አይተው እነሱም እንትን ቢሉ። ሌላው በልማት ብቻ በማዋጣት ብቻ አይደለም። ሰው ማለት ቤተክርስቲያን ማለት ከሰው ጋር ነው እንትን የምትለውና ቤተክርስቲያን የህዝብ ናት። ስለዚህ ህዝቡ ይህንን አገልግሎት አውቀው ወደዚህ መጥቶ የአገልግሎት እንትን እንዲልልን ቢታወቅልን የሚል ነው እንትናችን። ለምሳሌ አጥሩ ምንም አይነት አጥር የለውም። እንደምታዩት ከጀርባችንም በተለያየ ቦታ እንደሚታየው ጫካነት አለው። ሌሊት አውሬዎች፣ ቀን ደግሞ አስፈላጊ ያልሆኑ የቤት እንስሳዎች ግቢ ውስጥ በመግባት የህዝቡን የቅዳሴና የአምልኮ እንትን የሚያውኩበት እንትን አለ። አልፎም ጸጥታ ችግር ይፈጠራል። ገብተው አንዳንድ የማይታወቁ ሰዎች ጨለማን ተገን በማድረግ ጥቃትም የሚያደርጉበት ጊዜ ነበረን። በዛ የተነሳ አጥር ባለመኖሩ ቋሚ አጥር የለውም፣ ቋሚ መግቢያ መውጫ የለውም። አሁን ጀምረናል። ቋሚ በሮች ከሚያስፈልጉን 4 መግቢያ መውጫ በሮች በአራቱ አቅጣጫ 2ቱን እግዚአብሔር ይመስገን በምዕመናን ድጋፍና እንትን በጥሩ ዲዛይን ወጥቶላቸው በቂ ደረጃቸውን ያሟሉ ለመኪናም ሆነ ለእግረኛ አገልግሎት ሊሰጡ የሚችሉ ተጀምረው ወደ ፍጻሜ እየደረሱልን ነው። ቀጣይ ሌላ 2 እንደዚሁ ለመኪና መግቢያና ለምዕመኑ 2 በሮች ያስፈልጉናል። አጥሩ ሙሉ ለሙሉ አልተጀመረም። ምንም አይነት ጊዜያዊም ሆነ ቋሚ አጥር የላትም። በዛ የተነሳ ቀደም ሲል የገለጽኩት አይነት ችግሮችን መቅረፍ አልቻልንም። ከእምነት ውጭ የሆኑ ሰዎች ግቢውን አቋርጠው ነው የሚሄዱት። አጥሩ ባለመኖሩ ባለመሰራቱ መኪኖች አካባቢ መኪኖች መንገድም እንትን እያደረጉ አልፈው ተሻግረው ይሄዳሉ። እነዚህን ሁሉ ለማስቀረት ብዙ ጊዜ እናቶች፣ አባቶች ሁሉም ምዕመኑ ቅዳሴ ላይ ቁጭ ብሎ እያለ ማያቅ ሰው መንገድ እየመሰለው እያለፈ ነው የሚሄደው። ከጀርባው ያለ እነዚህ አንዳንድ ሾላዎች ምናምን ተነስተው ወይም ተስተካክለው ጥሩ አጥር መታጠር አለበት። ከጀርባ ያለው በአጥሩ ዙሪያ ይሄ ነው። ይህን ያህል ተአምራት ይህን ያህል አምላካዊ ጥበብ የሚገለጽበት ቤተክርስቲያን ሲሆን የጎደለበት ነገር አለ። እሱም ምንድነው? የቦታ ጥበት አለው። ቦታውን ማስፋፋት ያስፈልጋል። ወጣቶች ሰንበት ትምህርት ቤት ወደ 500 የሚሆኑ ወጣቶች እዚህ ይሰበሰባሉ። ለነሱ መማሪያ አዳራሽ የለም፣ ስብከተ ወንጌል አዳራሽ የለም፣ መጠለያም የለም። ከሁሉ በላይ ይሄ ልዩ አምልኮት ሲፈጸምበት የነበረ ቦታው ከቤተ ክርስቲያን አጠገብ ስላለ እሱንም በደንብ አድርጎ ስራ መስራት ይጠበቃል። እዛ ላይ የተለያየ ቆሻሻ ነገር ይጣልበታል። ወንዝ አጠገብም ስለሆነ ራሱ የቤተ ክርስቲያኑ ቤተልሔም ወንዝ አጠገብ ስለሆነ ሽታ አለው። አምልኮት ሲፈጸም ያው ሽታው ይመጣል። በተለይ ከዛሬ ጀምሮ አሁን ይሄ ፀሐይ ይወጣ ስለሆነ ፀሐይ ሲወጣ ደግሞ ሽታው በጣም ይገናልና ስለዚህ ይህንን ጠርጎ የቤተ ክርስቲያኑ አካል ለማድረግ ያስፈልጋል። ለዚህ ምን ያስፈልጋል? ካሉ ከባላባቶችም ተነጋግሮ ተመካክሮ በሰላማዊ መንገድ የቤተ ክርስቲያኑ አካል ለማድረግ ያስፈልጋልና በየትም ቦታ ያላችሁ የእግዚአብሔር ወዳጆች የልደትዬ የእመቤታችን የቅድስት ድንግል ማርያም ወዳጆች የቃል ኪዳኗ ልጆች የሆናችሁ ሁላችሁም እንግዲህ በዚህ በሚለቀቀው ማስ ሚዲያ እያያችሁ እየተመለከታችሁ የተቻላችሁን አበርክቶት እንድታበረክቱልን ነው የምንፈልገው። ስለዚህ በአገልግሎቱ ላይ የሚያጋጥሙ ነገሮች ይኖራሉ። እንግዲህ ወደኋላ ትንሽ ልውሰድና ከ6 ዓመት በፊት እቺ ቤተክርስቲያን በ4x4 ላሜራ ላይ የተሰራች ቤተክርስቲያን ናት። ስለዚህ በዛ በሚሆንበት ጊዜ ላይ እንግዲህ ከጀርባ በኩል ወንዝ አለና
ወንዞች ሲኖሩ ደግሞ ያው ቆሻሻ ይኖራልና ዝንቦች ይኖራሉ። እኔ ያየሁትን ወይም ደግሞ በጊዜው ቤተክርስቲያኗ ስትመሰረትም ጀምሮ እንደ እድለኛ ሆኜ እንደ አጋጣሚ ሆኖ ስለነበርኩኝ ዝንቦች ስጋው ደሙን ምእመናን ሊቆርቡ ህፃናትም አረጋውያንም ተሰልፈው ባሉበት ሰዓት ላይ በጣም ብዙ ዝንቦች ይመጣሉና ዛፍ ቆርጠን ወይም በማይጠንት በዘንባባ ዝንጣፊን ይዘን በቅርንጫፎች እያባረረን ነውና ምእመናንም እጃቸውን እንዲህ እያደረጉ ነው ወደ ስጋው ነው የሚቀርቡትና እግዚአብሔር ደግሞ የማያልቅበት አምላክ ስለሆነ ያንን ዘመን አሳልፎ ደግሞ አነሰን በዛም እንደው እቺ ቤተክርስቲያን ተሰርታ ደግሞ አሁን ላይ ያንን ዝንቡን ማየትም ቆሻሻውን ማየትም በመጠኑም ቢሆን ቀንሷል። ግን ያሉ እንደ ስብከተ ወንጌል ያሉ ተግዳሮቶች አሉ። ምእመናኑ ከቤተክርስቲያኗ ቁጥር በላይ ብዙ ምእመናን ነው ያለው። ያው መንደር መሀል የተተከለች ቤተክርስቲያን ናት። ስለዚህ መንደር መሀል የተተከለች ቤተክርስቲያን ብትሆንም ግን ደግሞ ብዙ መሰረታዊ ነገሮች ያልተሟሉላት አሉ። እንደምታዩት አሁን ይሄን ኢንተርቪው እያደረግን እንኳን ብዙ ሰዎች በግቢ ውስጥ ይመላለሳሉ። በእምነት የማይመስሉ ሰዎች ይኖራሉ። የቅዳሴያችን ጸሎት አልተከበረም። ምክንያቱም አሃዱ ሲባል ወንጌል ሲሰበክ ሲነበብ እግዚኦታ በሚባልበት ሰዓት ላይ እንደ ቤተክርስቲያናችን ስርዓት ማንም ሰው ባለበት ቦታ ላይ ሆኖ አገልግሎቱን መሳተፍ አለበት። ነገር ግን መንገድ አጥር ስለሌለው ግቢ ስለሆነ ተማሪውም ወደ ትምህርቱ የሌላ ቤተ እምነት እንኳን ያልሆነ አለባበስ ማለት ክርስቲያናዊ ኦርቶዶክሳዊ ያልሆነ አለባበሶችን ብዙ ታያላችሁ ይታያልና በአገልግሎት መሃል ማለት ነው ለማስቀደስ የመጣ ብዙ ሰው ተሰብስቦ ግን ደግሞ በዚያ መካከል ደግሞ እህቶቻችን ያልሆኑ አለባበስ አልባሳት ለብሰው በግቢ ውስጥ የሚመላለሱ ሰዎች አሉ። ምክንያቱም እንደ መንገድም ተቆጥሮ ከዚህ በፊት አጥር ስለሌለው ማለት ነውና ይሄ አጥር አለመከበሩ እነዚህ ነገሮች ሁሉ ይቀንሳል ብዬ አስባለሁ። ምክንያቱም ይሄ የጸሎት ቦታ ነው። እግዚአብሔር ያለበት ቦታ ነው። እግዚአብሔር የሚገለጥበት ቦታ ነው። በረድኤት በምህረት የሚገለጥበት ቦታ ስለሆነ ተከብሮ የግለሰብ ቤት እንኳን እንደው 60 ካሬም 80 ካሬ ብትሆን አጥር አላት። ስለዚህ አጥር ካለ ድንበር ነው ማለት ነው። ማንም ሰው ለመግባት ዘው ብሎ አይገባም። እንኳን የእግዚአብሔር ቤት እንኳን ሰማያዊቷን ቤተክርስቲያን በምድር የምናይበት ነውና የሰማያዊን አገልግሎት በምድር የምታስቃኘን ቤተክርስቲያን እንዲህ ድንበር መኖሩ ወሳኝነት አለው ድረስ። አሁን ግን ይሄን ወንዙን ድልድይ ሰርተን ከወንዝ ማዶ ተሻግረን ትንሽ የቀረ ቦታ አለ። ያን ቦታ አስፋፍተን ጸበሉ ከዛ ከወንዝ ዳር አንስተን የተሻለ ቦታ ለይታም ለድህነትም የድህነት ማዕከል እንደሆነ ጸበል ደግሞ ልዩ ያደርገዋል። በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 እንደተነገረው ንጹህ ውሃን ረጫችኋለሁ ከርኩሰታችሁ ትድናላችሁ ትፈወሳላችሁ ይላል እና ይህ የሚያነጻ ደዌን የሚያድን ሰውነትን ንጹህ የሚያደርግ ጸበል ከዚህ ተያይዞ ያለው ቤተልሔሙና ጸበል ቤቱ ከወንዙ ተያይዞ እንዲሁም ከመጸዳጃ ቤቱ ጎን ላይ ነው ያለው። ያው ምእመናን ከመጸዳጃ ቤትና ጸበል ቤት እንዴት አንድ ላይ ይሆናል ሊሉ ይችላል ምእመናን። ግን እኛ ቸግሮን ቦታ አጥተን ምኑ ላይ እናርገው ብለን ነውና ይሄን ተረድተው ምእመናን ቦታ ማስፋፊያ ለማድረግ እንቅስቃሴ እያደረግን ስለሆነ እንዲረዱን በተለያየ አቅም ያላቸው የመርዳት ችሎታው ያላቸው ምእመናን በውስጥም በውጭም ያላችሁ ይህን የምትከታተሉ ሁላችሁም ስለ እናታችን ስለ ቅድስት ልደታ ለማርያም ብላችሁ እንድታግዙ እንድትረዱን ለማለት ነው። ቅድም የታየው ድልድዩ ነው። የወንዙ ሁኔታ በጣም ከባድ፣ በተለይ ክረምት ላይ ወንዝ አለ። ያ ወንዝ ቤተክርስቲያኗን አቅጣጫው በጣም ዚግዛግ በመሆኑ የተነሳ መስመር ማስያዝ ይፈልጋል። ከመንግስት አካላትም ጋር ተነጋግረንበታል። ከወንዝ ልማት ከአካባቢ ልማት ባለ ተወካዮች ጋር ተመካክረንበታል። አቅጣጫ የሳተ ወንዝ አለ። ቅርንጫፎች እየሰራ እንትን የሚያደርጋለ። ያንን ወንዝ አቅጣጫውን ቀይረን በጥሩ ሁኔታ መገንባት ፈልገናል። ወደ ቤተክርስቲያኑ ሳይሆን ወደሚያስፈልገው መስመሩን ይዞ እንዲሄድ አቅጣጫ ይዘን ጥናት አድርገንበት በጥሩ ሁኔታ እሱም ከመንግስትም ጋር ውይይት ተደርጎበት ያንን አዘጋጅተናል። ከዛው ጋር የሚያያዘው የድልድዩ ጉዳይ ነው። እናት አባቶች፣ ምዕመናን፣ ሕፃናት በጣም ከፍተኛ አደጋ በተለይ በክረምት እየደረሰባቸው ነው። ለማስቀደስ ለማንገስ መጽሐፍ ቅዱስ ለመማር ሕፃናት ዊኬንድ ላይ በሚመጡበት ሰዓት ያ ድልድይ ወንዙ ከፍተኛ ደረጃ በመሙላቱ የተነሳ ቅድም እንደገለጽ ነው ቀደም ሲል 1-2 ሰዎችን ሕይወት አጥፍቷል። ድንገት ጥልፎ ይወስዳል። ክረምት ላይ ይሞላል። በጋ ላይ ፀሐይና ውሃ ስለሚነካው ይበሰብሳል ጊዜያዊ በመሆኑ
ያ ድልድይ በጥሩ ሁኔታ እንዲሰራ አቅጣጫ በተሰጠበት አባታችን ንቡረ እድ አቅጣጫ በሰጡበት መሰረት ንድፉ ወይም ዲዛይኑ ተዘጋጅቶ ምዕመናንን እየጠበቅን ነው። ወንዙንም አቅጣጫውን አስቀይረን ደረጃውን የጠበቀ ልማት ለማድረግ አስበናል። እነዚህ 4 ነገሮች ላይ ህዝበ ምዕመኑ የቤተ ክርስቲያን ልጆች ቢተባበሩ በጣም በአጭር ጊዜ በጥሩ ሁኔታ የተዘጋጀ ፕላን ስላለን ይህንን ተግባራዊ ለማድረግ ነው ያሰብነው። አመሰግናለሁ። በሙያ እግዚአብሔር ልዩ ልዩ ለሰው ልጆች ሰጥቷል። እንግዲህ ያው ዕውቀት የሚባል አለ፣ ፍልስፍና የሚባል አለ። ይሄ ስጋዊ ጥበብ የሚባል ነገር ነው። ቀጥሎ ደግሞ ስጋዊ ሀብት ከዕውቀት ጀምሮ ሀብት፣ ንብረት፣ ርስት፣ ጉልት ነው። ርስት ጉልት ከሚባለው ደግሞ ይህንን መጀመሪያ ቤተክርስቲያኑ ሲተከል ለኛ ይቅርብን ብለው እና አቶ ሞገስ የተባሉ አቶ ሞገስ መኮንን የሚባላል ሌሎችም አሉ ተባብረው እንደዚህ አይነት ጸጋ ከመጣልን ብለው የነበራቸውን መሬት ለቤተክርስቲያን ያለችውን ለቤተክርስቲያን በማበርከታቸው ይህ ቤተክርስቲያን እዚህ እንዲተከል አድርገዋል። አሁን እኛ ደግሞ ያለን ሀብት ርስታቸው ሰዎች ከሰጡም ያለን ቁሳዊ የሆነ ሀብት ንብረት የገንዘብም የንብረትም የማቴሪያልም የዕውቀትም ሀብት ያለን ሁላችን ይሄ ሀብት ለራሳችን ብቻ እንድንጠቀምበት ሳይሆን ለእግዚአብሔር ክብርም እንድናውለው ያስፈልጋል። ለእግዚአብሔር ክብር እንድናውለው ያስፈልጋልና በዚህ ሁኔታ በዚህ የእናንተም የድርሻችሁን እንድትወጡ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ይቆየን። ይህ ቦታ ጨለማ ነበር፣ ፍርሃት የሰፈነበት ቦታ ነበር። ነገር ግን ዛሬ በአካባቢው ብርሃን ተወልዷል፣ በብርሃን ተሞልቷል። ይህ ታሪክ የተስፋ ታሪክ ነው፣ የመመለስና የእምነት ታሪክ። ከጨለማ ወደ ብርሃን የተደረገ ጉዞ፣ ከባዕድ አምልኮ ወደ መዳኛ ቦታ። እናም ሕዝበ ክርስቲያኑ ይህንን አሁን ላይ ያለውን ችግር ተረድቶ የበኩሉን እንዲወጣ መልእክታችን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር